አፋብን ደቡብ አማራ ቀጠና አሳምነው እዝ አጼ ዘርዓ ያዕቆብ አንደኛ ኮር በበፍቃዱ በላይ ክፍለ ጦር የተሰጠ በወቅታዊ ጉዳይ ላይ የተሰጠ መግለጫ ክህደት ለጥቂቶች ውርደት ነው። ትግሉን ግን በጀግኖች መስዋዕትነትና ህዝብ ደም የሚጸና የነጻነት ቃል ኪዳን ነው። የአማራ ህዝብ የህልውና ትግል በአማራ ተራራዎችና በሸለቆ እንደ ሰደድ እሳት እየተቀጣጠለ ባለበት ምሽግ እንደናዳ እየተናደ ባለበት በዚህ ታሪካዊ ወቅት ጥቂት የህዝብን አደራ የበሉ አመራሮች ለጠላት እጃቸውን በመስጠት የውርደት ካባን ደርበዋል። ይህንን እነዚህ ካህዶች ድራማ ተከትሎ ክፍለ ጦራችን በትግሉ መስመር ላይ ያሉትን እውነታዎች በማጤን የሚከተሉትን ወጥ አቋም መግለጫዎችን አውጥቷል። አንደኛ፣ የክብር ጥሪ በተለያየ ምክንያት እጅ የሰጡና ተልእኮ ባነገቡ ግለሰቦች ጫና በትግሉ ለወጡ የትግል ጓዶቻችን በግለሰብ ውሳኔና አመራር ብልሹነት ምክንያት ልባችሁ አዝኖ አኩርፋችሁ ከትግል ሜዳው የወጣችሁ የቁርጥ ቀን ልጆች ሆይ ክፍለ ጦራችን በነበረው የአመራር ክፍተትና በተፈጠሩ ክስተቶች ምክንያት ትልቅ ይቅርታ ይጠይቃል። የእናንተ መራቅ ለባንዳዎችና ለጠላቶቻችን ድል ሆኖ እንዲቆጠር አንፈቅድም። ቂም በቀልን ለጠላት እንተው። ለህዝባችን ህልውና ስንል ትናንት የነበረውን ቅሬታ በይቅርታ አልፈን ዳግም ወደ ትግል ሜዳው እንድትመለሱና የተጀመረውን የነጻነት ጉዞ በጋራ እንድንቋጭ በህዝብ ስም ጥሪ እናቀርባለን። የጀግና ቤቱ ትግል እንጂ ኩርፊያ አይደለም። ሁለተኛ፣ የተደናገጡትን መመለስና እጅ የሰጡትን ድራማውን ማጋለጥ ፋኖ ሳይሆን ፋኖ ነን በማለት ከአሳፋሪ ካህዶች ጋር በመሆን የመንግስት ፕሮፓጋንዳ ማሟሻ መሆን እጅ መስጠት ድራማ የሰራችሁና የተደናገጣችሁ ግለሰቦች ሆይ ይህ ክህደት መንገድ መጨረሻው ታሪክ እርግማን ነውና ውርደት ማቅ ነው። በጊዜያዊ ጥቅም ተደላችሁ ወይም ደግሞ መረጃ ጥረት ተደናግራችሁ የህዝብ ትግልን ለማንሳት የሄዳችሁበት መንገድ የትም አያደርሳችሁ። በመሆኑ የሰራችሁትን ጥፋት ተረድታችሁ ከውርደት ጎዳና ወጥታችሁ ወደ ትክክለኛው የህዝብ መስመር እንድትገቡ የመጨረሻ ጥሪያችንን እናቀርባለን። የህዝብ ቁጣ ሳይቀርማችሁ ወደ ህሊናችሁ ተመለሱ። ሶስተኛ፣ ባንዳዎች በክህደትና የትግሉ ጥራት ጥቂት አመራሮች ጽላት አጎንባሽ ወይም ደግሞ አጎብዳጅ መሆናችሁ ትግሉን አያቆሙም። ይልቁንም እንደ እሳት እየጠራ ይሄዳል። ጀግኖች በተራራው ላይ ለነጻነት ሲሰሩ፣ ባንዳዎች ግን በሸለቆ ውስጥ ጦራችን ባንዳዎች ክህደት በሰርጎ ገቦች ደባ የሚገረምም አይደለም። የነዚህ ግለሰቦች ህዝብን አደራ ለጠላት ገጸ በረከት አድርገው ቢቆጥሩም በደራ ተራራዎች ላይ የቆመው ንጹሃን ሰራዊታችን ግን የነጻነት አርማውን ከፍ አድርጎ ያውለበልባል። ባንዳዎች እንደ ትቢያ ይበተናሉ። ነጻነት ታጋዮች ግን እንደ ጽዮን ተራራ ጸንተው ይቆማሉ። አራተኛ፣ የማጠቃለያ መልእክት ለሰራዊታችን አመራሮች በመክዳት ጥንካሬያችንን ይፈትናል እንጂ ዓላማችንን አያቆሙም። ይበልጥ ተደራጅተን ተክተን ለነጻነታችን እንቆማለን። ለካህዲዎች የህዝብ ደም በከንቱ አይፈሶ አይቀርም። በስልጣንና በጥቅማ ጥቅም የሸጣችሁት ህዝብ አደራ ነገ መተንፈሻ ያሳጣችኋል። ህልውናችን በተባበረ ክንዳችን ይከበራል። የበፍቃዱ በላይ ክፍለ ጦር የካቲት 22 2018 ዓ.ም